ሄሉ ቢኒያም አስረግዞ ጥሏት ሄደ። በጣም ያሳዝናል። እንደ ሴት ልጅ ማለቴ እንደዚህ የምታደርጉ ወንዶች በጣም ነው የምታሳዝኑት። ህሊና የሚባል ነገር ምንም የላችሁም። እውነት ሰላም ተነስተልኝ። ውድን የተከበራችሁ የሰለፍ ተከታዮች እንኳን ወደ ቻናል መጣችሁ። ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታታችሁኝ ሰው ቦታ አመሰግናለሁ። እንግዲህ ዛሬ የመጣው ስለ ሄሉዬ ነው። ሄሉዬ እንደምታውቁት እኔ በጣም ነው የምወዳት ማለት ነው። የሆነ ሰው ታምናለች ብቻ እኔ እንጃ ምን ልበላችሁ ማለት ነውና ሰው ታምናለች እና እኔ ከመጀመሪያው ጀምሮ ይሄ ልጅ ሲመጣ ይሄ ልጅ ሲመጣ ማለት ነው በቃ የሆነ ነገር ሊያደርጋት ነው። ይሄ ልጅ ምንም አልተመቸኝም ብዬ ነበረ ማለት ነው። ምክንያቱም እሷ ጥፋት አጥፍታለች። ያጠፋችው ካላዛር ጋራ በቃ አላዛርም ብዙ ነገር አድርገዋለች እንደምታውቁት። ያው ኮበታተሮችም ያላዛር ግፍ ነው እንደዚህ ያደረጋት እንደዚህ ያደረጋት እያሉ ነበረ ማለት ነውና ግን ደግሞ እኛ መፍረድ አንችልም። እውነት ለመናገር ዘንድሮ ሄሉ በቃ አልሆነላትም። እንዲህ በሉ ካላስ አንቺ ግዴታ ከወንድ ጋር የሆነ ነገሩ ከወንድ ጋር ስትመጡ ነው እንትን የሚለው ማለት ነው። እይታ ያለው በጣም ከወንድ ጋር ስትሰሩ ካፕል ሆናችሁ ስትሰሩ ነው ችግሩ እኮ ያ ነው። በቃ ማህበረሰቡ ተጣላን ታረቅን ምናምን ሲል ማህበረሰቡ ይወዳል ማለት ነው። ወሬቱ መንደር ይወዳል ማለት ነው። አንዳንዶች ደግሞ አታሟርቱ ምንድነው ማማራት እንደ እነሱ እኮ ብር እኮ ነው ጫወታው። ዶላር እኮ ነው የሚሰሩ። ዶላር ስለሚሰሩ ምንም አይመስላቸውም በነገራችን ላይ ማለት ነው። ብር እኛ ኮኔቱን ብር ስላልቀመስ ነው ስትቀምሱ ማለት ነው የበለጠ ለማግኘት። ምክንያቱም ይሄ ለፍታችሁ ነው የምታገኙት። ገባችሁ? ሰርታችሁ ማለት ነው። ይሄን ሰርቼ እኔ እንትን ማለት አለብኝ። ይሄን ሰርቼ የበለጠ ማግኘት 50 ሺህ ካገኙ እንደ የዛሬ ወር ምክንያቱም ብር አይጠገብማ የሆነ ነገር እንትን አድርጌ የዛሬ ወር ይሄን ማግኘት አለብኝ ብለው ደሱ ያቅድና ማለት ነው። ይቅርታ ያቅዱና በደንብ ድራማውን ይሰሩታል ማለት ነው። እና ሰዎች ደግሞ የሚወዱት ድራማ የሚሰራ ሰው ነው ማለት ነው። እና እኔ በባለፈው ከአላዛር ጋራ በጣም ነው ያናደደች። ካላዛርን በቃ አላዛርን በጣም አንገላታው ነበር በነገራችን ላይ። አሁን ያው እንግዲህ ፍቅረኛ ያገኘው ብሎ ከሷ ጋር ተለጥፏል ማለት ነው። የወነሱም ድራማ ጀምረው ነበረ። አሁን ድራማው በሰላም ተጠናቋል። ያው ትንሽ ዶላር ሰብስበዋል ማለት ነው። ምክንያቱም አሜሪካ ሊሄድ ነው ካናዳ ሊሄድ ነው ብሎ እኔ እኮ በጣም ግርም ቲክቶክ ላይ የሚያምኗቸው ሰዎችሳ አረ ምን ናችሁ እናንተ ቲክቶክ ያላችሁ ሴቶች ግን ማለት ነው እነሱ ድራማ ነው የሚሰሩት። ምንም እነሱን አትመኗቸው። እውነት አትመኗቸው በፍጹም። ምክንያቱም እነሱ አውቀው ነው በቃ ለዶላር ነው እንጂ ምንም እነሱን ተናናሉ ምንም አንተታሉ እና በጣም ብዙ ጊዜ ሲያለቅሱ ነበር። እኔ ቲክቶክ ላይ ያሉ ሴቶች ሊቪ ከፍቱና የነሱን ፕሮፋይል ያደርጉና ተው በእናታችሁ ተው ታረቁኛ በቃ የመዳም ሽከላ መሸከላቻን ምናምን እያሉ እኔ በጣም የሚያሳዝኑኝ በጣም ደግሞ በቃ ያናድዱኝ ያስቆኛልም ያናድዱኛል ማለት የሆነ ብቻ የነሱን እንትን ቻናል እያስተዋወቁ እነሱ ወይ እነሱ አይታወቁ ወይ እነሱ በቪዲዮ ወጥተው ራሳቸው ያስተዋወቁ። አሬ በጣም ገረመኝ ማለት ነው። በጣም ነው የሚገርመኝ እውነት ለመናገርና ብዙ ሰዎች አሁን ብልጦች አሉ። አሁን ምሳሌ አሁን ሩታን የምትደግፍ ልጅ አለሽ ማለት ነው። አሁን እሷ በቃ ፌመስ ሆናለች በዩቲዩብ ማለት ነው። እና ሃይምን የምትደግፋለች በቃ እንደዚህ የሚደግፉትም በዩቲዩብ ያመጡና ይሸቀላሉ። እነሱ በቃ ጎበዝ ስማርት ናቸው። እናንተ ቲክቶክ ላይ ግን ቁጭ ብላችሁ ፕሮፋይል ስላደረጋችሁ የነሱ ቪዲዮ እየቆረጣችሁ ስለማንተ እናንተ ምን የምትጠቀሙ ነገር አለ? ይሄ ቲክቶክ እኮ ፋይዳ የለም። ቲክቶክ ማለት ያው ሀገር ቤት ስትሄዱ የራሳችሁ ትልቅ ቢዝነስ ካሌላችሁ ያው ቲክቶክ ጌም ካልተጫወታችሁበት ዝም ብሎ ነው ምንም ነገር እንትን የለውም ማለት ነው። አዲ ማለት ግዴታ ወይ ስክሪን እንትን ማድረግ አለባችሁ። በደንብ ፎሎ ስታገኙ 500 600 ስትደርሱ ወይም በዛ ሰዓት ጌም ሊሰጣችሁ ይችላልና አለበለዚያ ግን በ10 ሺህ በ20 ሺህ ቲክቶክ ላይ ልፋት ብቻ ነው።
ዩቲዩብ ላይ መታችሁ ብትለፉ የተሻለና እየተመረጠ ይሆናል ማለት ነው። እና እኔ በጣም ነው እንትን ያለኝ ነው ተመናገር በጣም ነው የተሰማኝ ማለት ነው። ምክንያቱም ዘንድሮ ሄሉ አልሆነላትም እና ግን የዚህን ያለ ብር ብለሽ አስሩ ጋር መለጠፍ እውነት እነ ማርክ እነ ሄሉ ሲጀመር ፍቅረኛሞች አይደሉም እኮ እና በቃ እያንዳንዱ ፍቅረኛሞች አሁን የነሱ ውሸት ነው። አሁን ያላዛር የሄሉ አባት አሁን የተባለው ሰው አሁን ውሸት እኮ ነው። የሚገርማችሁ ሁሉም ነገር ውሸት ነው እኮ። አሁን ዩና የሚባለው ልጅ ማለት ነው አሁን እሱ የሄሉ ወንድም ነው ብለዋል፣ ግን አይደለም ወንድሙ አይደለም። እኔ እንዴት እንደሚያቀናባብሩት ግን በቃ በጣም ነው የማደንቃቸው። በጣም አደንቃችኋለሁ። ግን ደግሞ የዚህን ያህል ውሸት እንደዚህ ርቆ ሄዶ የዚህን ያህል ማሸት ማለት ጥሩ አይደለም። ማለት መናገር ጥሩ አይደለም። ምክንያቱም የዚህን ያህል ርቃችሁ ሄዳችሁ እስከመቼው ጊዜ በውሸት አይዲያ እና ሄሉ እንግዲህ ደግሞ አንዳንድ ሰዎች ደግሞ የምትሰሩ እንግዲህ ለምንድን ነው ተመናገር? ቆይ እነሱ በውሸት ሲሰሩ ለምንድን ነው ሄዳችሁ የማሰድቧቸው? እስኪ እነሱ ሲሰሩ ለምንድን ነው የማሰድቧቸው? እኔ እንደማንኛውም ሰው ታምኔልን የሰራሁት ታምኔሉን ትንሽ ጠንካራ ስለማደርገው ነው። አበረታቱኝና ማለት ነው በራሴ እንድመጣው ነው ስለመናገር አበረታቱኝ። ቪዲዮ እስከ መጨረሻው ይዩልኝ። ሰዓት እንዲቆጥርልና ሞኔታይዝ እንዲሆነ ባካችሁ አበረታቱኝ እንጂ እኔ በራሴ አይዲያ ስመጣ ካያችሁልኝ በቃ ደስ ነው የሚለኝ ማለት ነው። የነሱን እኮ እያስተዋወቅን ነው። እኛ እኮ ምንም የታወቅን አይደለም። በሚዲያ ግዴታ እናንተ መተዋወቅ አለባችሁ ማለት ነው። ምክንያቱም በጣም የሚጠቅመው በሚዲያ በቪዲዮ ስትወጡና ያን የሚሆነው ደግሞ ዩቲዩብ ሰዓት ሲሞላ ሞኔታይዝ ሲሆን ነው እንጂ ዝም ብሎኛ ስለለፈለፍን። አሁን አንዳንድ ሰዎች ዩቲዩብ ዶላር እንደዚህ ያደረጋችሁ ምናምን አረኛ ዶላር የሚባል አናውቅም። ዶላር ውስጥ ቀርቶብና ሰዓት በሞላልነን ማለት ነውና እንደዚህ የሚያደርጉት ለድራማ ነው። በቃ እያንዳንዱ ነገር አሁን ባለፈው ሄዱ ቤት ለቀኩ አለች፣ ግን አልለቀቀችም። ቤት ከለቀቀች እንዴት ብሎ ቢን የሚባለው አገኛት። እያንዳንዱ ነገር በቃ ድራማስ በደንብ አጥንተውበት ነው የሚገቡት ማለት ነው። አንዳንዶቹ ደግሞ እንዴ በትዳራችሁ ለምን ያማሩታሉ ይላሉ እንትን ያሉ፣ ግን ደግሞ ያው ብርስ እናተ ዶላር እኮ ነው እንዴ ምን ሆናችሁ ነው? 100 ዶላር እኮ 10 ምናምን ሺህ ነው። አስቡት እንግዲህ 10 ምናምን ሺህ ዶላር። ይህ ታዲያ ቀላል ነው እንዴ? ደግሞ እነሱ ማለት ነው በጣም ነው የሚታይላቸው፣ ብዙ ስለሚታይላቸው በጣም ብዙ ዶላር ይከፍላቸዋል። ስለዚህ በእነሱ ባትፈርዱ የተሻለና የተመረጠ ነው የሚሆነው። እኔ የሚያሳዝነኝ ቲክቶክ ላይ ያሉ የሚያለቅሱት እነዚህ የመዳም ንፍርቆች ማለት ነው። የራሷ አሮባት የሱ ታማስላል። የራሳችሁ ህይወት ጨለማ ሆኖባችሁ ስለ እነሱ ህይወት እንትን ትላላችሁና የሚሆነው ነገር በጣም መጥፎ ነው። ያኔ ምንም የማይረባ ነገር ነው። ማድረግ የለባችሁም እንደዛ። የራሳችሁ ህይወት ኑሮ የሚሻላችሁ ነገ እንትን የሚላችሁ እናንተ ልጅ ከሆናችሁ እውነት ደፋር ከሆናችሁ በቃ ወጣችሁ የሆነ ነገር እንትናችሁን የሆነ ነገር ይኖራችኋል። ወጣችሁ እየጨፈራችሁ ታዋቂ ወጥ ትችላላችሁ። ሀቢባም ስትል ነበር ወይኔ ዛሬ በጣም አመመኝ፣ ይቅርታ ቤተሰብ። ሀቢባም ስትል ነበረ በቃ ዝም ብለሽ ሙዚቃ ከፍተሽ ጨፍሪ፣ ከዛ ሰው ፎሎ ያደርግሻል። ደግሞ ለፎሎ እያለኝ ደግሞ ለቲክቶክ በቃ ምንም ችግር የለውም። ግን እንደዚህ የዚህን ያህል እኔ ቲክቶክ በጣም ነው የሚያስፈራኝ ነው ስለመናገር። ዩቲዩብ ደግሞ ሰው ሙዚቃ መጫን እንትን አይልም። ገባችሁ? ግን ደግሞ ያው ሁሉም የራሱ እንትን አለው ማለት ያው ሁሉም የራሱ ተሰጧል። በተሰጧችሁ እንትን ማለት ነው። በተሰጧችሁ ብትሰሩ የተሻለና የተመረጠ ነው የሚሆነውና እኔ የምለው ሄሉ ምንም አላረገችኝ። እኔ በጣም ነው የምወዳት፣ ግን ሁሉ ነገር ውሸት ነው ለማለት ያህል ነው እንጂ ሌላ ነገር አይደለም። የሰው ጥላቻ የለብኝም። ለምን እጠላታለሁ? መስኪን ትንሽ ልጅ ነው፣ ምን እጠላታለሁ? ግን ደግሞ እኔ የሚያናድዱኝ በቃ ውሸታቸውን ይምላሉ። ምን ይላሉ? እንደዚህ ነው እያሉ ይምላሉ ማለት ነው። እና አሁን ውብዬን እያቸው ማለት ነው። ውብዬና ይሄ መጀመሪያ ላይ ቪዲዮን ብታዩት ተናግሬያለሁ።
ድራማው ሊያልቅ እንዴት እዩ ከመጀመሪያው እስከ መጨረሻው ድራማው እንዴት እንደተወኑት እያንዳንዱ ማየት ትችላላችሁ ማለት ነው። ሪፖርት ሄደው ያችን ልጅ አምጥተው መቅደስን አሁን እንግዲህ እሷም ቻናል ይከፍቷል ደስ ይለኛል። እያንዳንዱ በዚህ በነፍሰ ጡርነቷ እንጠቀመው ብለው እያንዳንዱ እቅድ አውጥተው በስነ ስርዓት ነው ማአት ብር ነው የሰሩት ማለት ነው። በዚህ አሁን በዚህ በእርግዝናዋ ማለት ነው። በትዳራቸው አማርቱ መጨረሻ ላይ አበባ አምጥቶ ሰጣት። ታረቅና አያችሁ። ከዛ በኋላ አሁን ናሂን በቃ ሰው ጥምድ ያደረገው ናሂ በጣም ይወሃኑ በጣም ጥሩ ሰው ማለት እኔ ብያለሁ። በፍጹም ናሂ አያደርገውም ብያለሁ። ግን እሷም ስታስመስል በቃ በጣም ነው የምታስመስለው። እንደዚህ ነፍሰ ጡር ያው ከበደረጋ ስራ ስለሆነ ስራ እስከሆነ ድረስ ምንም አይደረግም። ህይወት እስከሆነ ድረስ ምንም አይደረግም። መኖራቸው ማስተዳደራቸው በይቱ ነው። ሌላ ስራ የላቸውም። ስለዚህ እነሱ ይሄንን የውሸት ድራማ መስራት አለባቸውና በዛ ነው ቤተሰብ እንዳታምኑ ለማለት ነው። ተከታትላችሁኝ አመሰግናለሁ። አበረታቱኝ። መልካም ቆይታ